አዲስ አበባ በኦሮሚያ ክልል ብትጠቃለል ምን ይሰማችኋል? በዚህ ሰዓት በተሰማ ሰበር መረጃ መሰረት አዲስ አበባ የኦሮሚያ አካል እንድትሆን ሐሳብ ቀርቧል። ዱላ በድብደባ በግርፋት ነው የወጣው። ዝም ብለን እኮ አይደለም፣ በስሜት አይደለም። አየህ፣ ወንጌል ሲገባ በስሜት ልታደርገው የምትችል ነገር የለም። ከተማ ያሉት ገዳማት የገዳምነት መስፈርት የላቸው። ምናልባት በመነኩሴ አለቃና በመነኩሴ ቀዳሽ መኖራቸው ካልሆነ በስተቀር አለቃው ተቀጣሪ፣ ቀዳሾቹ ተቀጣሪዎች፣ ንጹህ መስዋዕት የሚያሳርጉ ካህናትም ጭምር። አሁን ተስፋችን እኮ እነሱ ናቸው። እኛ ያለ ቦታችን ከተማ ገብተን እኮ ነው ያበላሽን ያለ ነው እንጂ ንጹህ መስዋዕት የሚያሳርጉ ቄሱ ነበር። ጾታ ራስ የቻለ ሙስና ማለማመጃ በደረሱበት ስጦታ መሰብሰብ መቀበል አይምሮ የግል ምልከታ ነው፣ ሌላው አይመለከትም። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር ይመስገን። በወቅታዊ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ በሀገራችን ሀገራዊ ምክክር እየተደረገ እንደሆነ ይታወሳል። በዚህ ላይ አዲስ አበባ የኦሮሚያ አካል እንድትሆን የቀረበ አንድ ሐሳብ አለ። ያ ምን እንደሆነ ማስመለከታችሁ ይሆናል። ሌላው የምንመለከተው እንግዲህ አንድ ብፁዕ ሊቀ ጳጳስ የሆነ ያወገዙት ነገር አለ። ምንድነው ያወገዙት የሚለውን አስመለክታችኋለሁ። አቡነ ሳይሮስም በአንድ ስልጠና ማጠናቀቂያ ላይ የተናገሩት ነገር አለ። ያንንም እንመለከታለን። አንድ ካህን እንግዲህ ከቤተክርስቲያን የተባረርነው በዱላ ተደብድበን ነው ይላሉ። ስለ ከተማ መነኮሳትና ስለ ከተማ ገዳምም የምንመለከትበት ይሆናል። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። እስቲ በቅድሚያ አንድ ሊቀ ጳጳስ ያወገዙትን ነገር ላስመልክታቸው። ጾታ ራስ የቻለ ሙስና ማለማመጃ በደረሱበት ስጦታ መሰብሰብ መቀበል አይምሮ የግል ምልከታ ነው፣ ሌላው አይመለከትም። በዚሁ እንደ ጨው መላስ ከጀመር በዚሁ ስለምንለማመድ በጣም አመሰግናለሁ። እናንተ ግን አንድ ማስታወሻ ይሄዳለሁ። ይሄን ለመልአኩ ለቅዱስ ገብርኤል አበርክቻለሁና እናንተ ባርኩበታለሁ። እነሱ ደግሞ የመልአኩ የቅዱስ ገብርኤል ለታ በየወሩ አለቃው ይቀድስበታል፣ ይባርክበታል፣ ኪዳን ያደርስበታል። እዛ ወፈን አወፈቱከ ለመልአኩ ለቅዱስ እንደተከታተላችሁት ነው። ብፁዕ አቡነ ገብርኤል ይባላሉ። እንግዲህ ታውቋቸዋላችሁ በተለያዩ ጉዳዮች። ዛሬ ያሉትን እንግዲህ መልካም ሲሰሩ መልካም ነገር ሲናገሩ ማበረታታትና ያንን ማድነቅ እጅግ በጣም ያስፈልጋል። እንግዲህ ብፁዓን አበው ሊቃነ ጳጳሳት የተለያዩ በቤተክርስቲያናችን ውስጥ ስልጣን ያላቸው አካላት በየቦታው ሲሄዱ የተለያዩ ሽልማቶች፣ የተለያዩ ስጦታዎች ይበረከትላቸዋል። ብፁዕነታቸው እንግዲህ ይህንን ነው ያወገዙት። እንደኔ አልቀበለውም። በየቤተክርስቲያኑ በየተለያየ ቦታ ስንሄድ ምንም ሳናረግ ምንም ስራ ሳንሰራ የሚሰጡን ስጦታዎች ትክክል አይደሉም። ይሄ ሙሰኝነት ነው፣ ወደ ሙሰኝነት ያስኬዳልና ይሄን እኔ በግሌ አልቀበለውም ብለዋል። ይሄ በእውነት የሚደነቅ ሐሳብ ነው። በተለይ ህንጻ አብያተ ክርስቲያናት ሲመረቁ የተለያዩ ነገሮች አንድ ብፁዕ ሊቀ ጳጳስ አንድ ቤተክርስቲያን ላይ ሲሄድ ምን ሲል በቃ ለብፁዕነታቸው እየተባለ ለገሌ እየተባለ የሚሰጡ የሚወጡ ወጪዎች አሉ ከቤተክርስቲያኗ ማለት ነው። ስጦታ ሽልማት በሚያስፈልግ ሰዓት ኦኬ። ነገር ግን ዝም ብሎ በየምክንያቱ የሚደረጉ ነገሮች ትክክል እንዳልሆኑ አሁን እኚህ ሊቀ ጳጳስ በአገረ ስብከታቸው ቤተክርስቲያን ሄደው የመባረክ ምዕመናኑን የመባረክ የማስተማር የመቀደስ ግዴታ ተልኳቸው ነው። በሄዱበት በተጓዙበት በሙሉ ስጦታ የሚሰጣቸው ከሆነ ስጦታ ያልሰጧቸው ቦታዎች ላይ ነገ ሄዱም ማለት ነው። እዛ ስጦታ ያልሰጠው ደብር አቅም የሌለው ደብር ላይ ነገ ችግር ይፈጠራል ማለት ነው። ስለዚህ እንዲህ አይነት ነገራቸውን ማውገዛቸው ያውም የተሰጣቸውን ደግሞ ለዛው ለቅዱስ መስቀል ነው እዛው ለቅዱስ ገብርኤል ቤተክርስቲያን ሰጥተዋል። እንግዲህ ለአገልግሎት እንዲውል ማለት ነውና እንዲህ አይነት ነገሩ ይቅር ማለታቸው በጣም የሚደነቅ ነው። ለሌሎችም አባቶች እንግዲህ አርአያ ይሆናል ብዬ አስባለሁ። ነው ከዚህ ሳንወጣ ብፁዕ አቡነ ሳይሮስ አንድ ስልጠና ተሰጥቶ በዛ ላይ ያስተላለፉትን መልእክት ላስቀኛችሁ። ዘመን ስለሆነ ራስን ደግሞ ማስከበር ያስፈልጋል። ቤትን ማስከበር፣ እምነታችንን ሃይማኖታችንን ማስከበርና ለእምነታችን ዘመቆም ያስፈልጋል። እውነቱን ነገር ይዘን መታገል ግን ያስፈልጋልና ዝም ስንል ደግሞ እንደው ሰው እንደሌለ ባለቤት እንደሌለ አድርጎ እየተጫወቱ ስለሆነ ስለዚህ ቤተክርስቲያናችንን ጠብቁ። በተነጋገራችሁ በሰለጠናችሁ መሰረት ቤተክርስቲያናችንን በያላችሁበት በምትሄዱበት ሁሉ በየሀገረ ስብከታችሁ ቤተክርስቲያናችንን ጠብቁ። በዛን ዘመን ፈተና በዛበት ብዙ ነገር እንዳለ ታውቁታላችሁና ስለዚህ አንድነት ያስፈልገናል። ሌላ ጊዜም ደግሞ እንደዚሁ ተገናኝቶ መመካከር ያስፈልጋል።
እናንተ ብቻ ሳትሆን አጠቃላይ ያለው መነጋገር በጣም አስፈላጊ ዝግጁ መሆን ያስፈልጋል። ከጊዜው ጋራ ቶሎ ተከታትለን መስመር ካላስያዝ በጣም አደገኛ ነገሩ እያደገ ሲሄድና ስለዚህ በጣም ጥሩ መርሃግብር ነው ይሄ። እንግዲህ በጣም ልዩ ውይይት እንዳደረጋችሁ ነው እንግዲህ የሰማሁት። የተላለፈው መልዕክት የተሰጠው ስልጠና በጣም ልዩ እንደነበረ ነው። ስለዚህ በርቱ። እንግዲህ እግዚአብሔር ይጠብቃችሁ፣ ተግሳጽ አምላክ ይጠብቃችሁ፣ ይባርካችሁ፣ ቀድሳችሁ በሰላም ወደ ቤታችሁ ወደ መጣችሁበት ያግባችሁ። ስለዚህ በሌላ ጊዜም ደግሞ በጣም ያስፈልጋልና ልምድ ያስፈልጋል። እንደዚህ አይነት ልምድ በጣም አስፈላጊ ነው እና ስለዚህ እጅግ እናመሰግናቸዋለን። ከስዩማን እስክንድር አሁንም አመሰግናለሁ። እግዚአብሔር ያክብርልን። እንግዲህ በጋራ ሆነ ቤተክርስቲያናችን ጠብቅ ማለት ነው። እናመሰግናለን። እግዚአብሔር ያክብርልን። አቡነ ዘበሰማያት እንግዲህ ብዙነታቸው የጠቅላይ ቤተ ክህነት ስራ አስኪያጅ እንደሆኑ ይታወቃል። ቤተክርስቲያናችሁን ጠብቁ ነው። ራሳችንን ማስከበር ያስፈልጋል ነው። ራስን ቤተክርስቲያንን ካልጠበቅን ራስን ካላስከበርን አደጋ ላይ እንወርቃለን። አሁን ቤተክርስቲያናችን ላይ የተከሰቱ ያሉ ነገሮች ብለው ብዙ ነገር አንስተዋልና በእውነት በዚህ ሰዓት ቤተክርስቲያን በብዙ እየተፈተነች በደቡብ ወሎ የተከሰተውን በአንድ ገዳም ላይ የተከሰተውን የድሮን ጥቃት እንኳን አሁን ትላንትና ታስታውሳላችሁ። እነዚህ ነገሮች ሁሉ ተከስቷልና ቤተክርስቲያንን ማስከበር መጠበቅ ቤተክርስቲያን ባይዘው ማንም ላይ አደርስም። የትኛው ሃይማኖት ተቋም ላይ አደርስም። የትኛውም የፖለቲካ ፓርቲ ላይ አደርስም። ስለ ሀገር ስለ ሰላም የምትጸልይ የምትለምን ሁሉን በእኩል የምታይ ናት ይቺ ቤተክርስቲያንና ፈተና ሊደርስባት አይገባም። የብፁዕነታቸው ሐሳብ እንግዲህ ስልጠናውን ለወሰዱ አካላት የቤተክርስቲያን ልጆች ነው ይሄን ያሉት። እንግዲህ ሁሉም ተግባራዊ እንዲያደርግ እግዚአብሔር አምላክ ይፍቀድልን። ወደ አዲስ አበባ እንምጣ። እስቲ ስሙት። በዚህ ሰዓት በተሰማ ሰበር መረጃ መሰረት አዲስ አበባ የኦሮሚያ አካል እንድትሆን ሐሳብ ቀርቧል። በሀገራዊ የምክክር ጉባኤ ላይ የአዲስ አበባን የወደፊት ህጋዊ አቋም የሚወስኑ 4 ትላልቅ አማራጮች ለውይይት ቀርበዋል። በቀረበው የምክክር ሰነድ መሰረት ተመካካሪዎች አዲስ አበባን ራስ ገዝ ማድረግ፣ የፌዴራል አካል ማድረግ፣ ራሷን የቻለች ክልል ማድረግ ወይንም ደግሞ የኦሮሚያ አካል ማድረግ በሚሉ 4 አማራጮች ላይ እየመከሩ ነውም ተብሏል። ከዚህ በተጨማሪም የከተማዋ ወሰን፣ የቦታዎች ስያሜ፣ የስራ ቋንቋ፣ የፖሊስና የፍርድ ቤት አደረጃጀት እንዲሁም ደግሞ የበጀት ድርሻ በንዑስ አጀንዳነት የቀረቡ ጉዳዮችም ናቸው። እርሶስ ከነዚህ 4 አማራጮች የትኛው ለአዲስ አበባ የተሻለ ነው ይላሉ? ሀሳባችሁን በኮሜንት ላይ አጋሩ። በዚህ ሰዓት በተሰማ ጥብቅ መረጃ አዲስ አበባ የኦሮሚያ አካል እንድትሆን አማራጭ ሀሳብ መቅረቡ ተሰማ። ተመካካሪዎች አራቱንም አማራጮች በመገምገም የከተማዋን ህጋዊ አቋም የተመለከተ ምክር ሀሳብ እንዲያመነጩ የሚጠበቅ ሲሆን በሰነዱ ከተዘረዘሩ አማራጮች ውጭ ተጨማሪ አማራጭ ማቅረብ ስለመቻል አለመቻሉ ሰነዱ አያመላክትም። አዲስ አበባን ሲቲ ስቴት፣ ራስ ገዝ፣ የፌዴራል አካል፣ ራሷን የቻለች ክልል፣ የኦሮሚያ አካል ማድረግ የሚሉት ደግሞ በሰነዱ የቀረቡ አማራጮች ናቸው ተብሏል። አዲስ አበባ ከኦሮሚያ ክልል ጋር ያላትን ግንኙነት፣ የከተማዋ በጀት ድርሻ ጉዳይ፣ የፌዴራል ዋና ከተማ ጉዳይ፣ የአዲስ አበባ ፖሊስና ፍርድ ቤት ጉዳይ፣ የከተማዋ ወሰንና የቦታዎች ስያሜ፣ የከተማዋ የስራ ቋንቋ እንዲሁም የከተማዋ ታሪካዊ ቅርሶች አካታችነት ጉዳይ ጥያቄዎችም የተዘጋጁላቸው የምክክር ንዑስ አጀንዳዎች ሆነው በሰነዱ ቀርበዋል ተብሏል። ስለ ጉዳዩም ትላላችሁ። አዲስ አበባ በኦሮሚያ ክልል ብትጠቃለል ምን ይሰማችኋል? ከሰሞኑ በሀገራዊ ምክክር ኮሚሽን ላይ ከፍተኛ ክርክርና ከፍተኛ ውይይት እየተደረገባቸው ከሚገኙ ጉዳዮች መካከል አዲስ አበባ በኦሮሚያ ትካለል የሚል አዳዲስ ሀሳቦች መቅረባቸውንና በዚህም ጉዳይ ላይ ዱላ ቀረሽ ክርክር እየተደረገ መሆኑን የሀገራዊ ምክክር ኮሚሽኑ ላይ የሚሳተፉ አንዳንድ አካላት ገልጸዋል። ይህ ማለት አዲስ አበባ በኦሮሚያ ክልል ብትካለል ኦሮሚያ ክልል ምን ትጠቀማለች? አዲስ አበባ እስከዚህ ምን ጥቅም ልታገኝ ትችላለች? ወይንስ አዲስ አበባ ነች ተጎጂ ኦሮሚያስ ተጎጂ የሚለው ትልቅና ወሳኝ ጉዳይ ነው። ይህ ማለት አዲስ አበባ በኦሮሚያ ክልል ብትካለል ሌሎች ክልሎች መዲናቸው አዲስ አበባን እንዴት በኦሮሚያ ክልል የተካለለች ክልል የሀገር ዋና ከተማ ልትሆን ትችላለች የሚል ጥያቄም ሊያነሱ ይችላሉ። ታዲያ እናንተ ምን ትላላችሁ? አዲስ አበባ ራሷን ችላ መቆየት አለባት ወይንስ ደግሞ በኦሮሚያ ብትካለል ይሻላል? ሀሳባችሁን በቅንነት ኮሜንት ሴክሽን ላይ አጋሩልኝ። እንግዲህ ወደ 4 ነገሮች ቀርበዋል። አዲስ አበባ የትኛው አካል እንድትሆን የቀረቡ ነገሮች አሉ። ነገር ግን አሁን በስፋት እየተሰራጨ ያለው ዙሪያዋን አዲስ አበባን የከበባት ያው ሸገር ሲቲ የኦሮሚያ ክልል ነውና አዲስ አበባ ወደ ኦሮሚያ አካል ልትሆን ነው የሚሉ ገና ውይይቶች ነው እየተደረጉ ያሉት እንጂ
ውሳኔ አልተሰጠም። በዚህ ላይ ብዙዎች መሆን የለበትም ዋና ከተማ ናት። ታዲያ አዲስ አበባ የኦሮሚያ ክልል ከሆነች ወደ ኦሮሚያ አካል ከገባች የአዲስ አበባ የኢትዮጵያ ከተማ ማን ይሆናል? አዲስ አበባ ላይ ሁሉም ብሔር ብሔረሰቦች የሚኖሩበት ነው፣ ያንድ አይደለም የሚሉ ሰፊ ሐሳቦች እየተነሱ ይገኛሉ። በውይይት መድረኩም ሰፊ ሐሳቦች እንደሚነሱ ተስፋ አደርጋለሁ። እንግዲህ ነገ ከነገ ወዲያ የሚወሰኑ ውሳኔዎች ካሉ ደግሞ ማስመለክታችሁ ይሆናል። በዚህ ላይ አዲስ አበባ የኦሮሚያ ክልል አካል ብትሆን ምንድነው ጉዳቱ? ምንድነው ጥቅሙ? እንዴትስ መሆን አለበት? የሚሉ እስቲ እናንተን ሐሳብ እንድትሰጡን በፍቅር ጠይቃችኋለሁ። ወንጌል ገብቶን ነው የወጣነው፣ በዱላ በድብደባ ነው የተባረርነው ወደሚሉት እንለፍ። በዱላ በድብደባ በግርፋት ነው የወጣነው። ዝም ብለን እኮ አይደለም፣ በስሜት አይደለም። አየህ፣ ወንጌል ሲገባ በስሜት ልታደርገው የምትችል ነገር የለም። ወንጌል ሲገባ ለህዝቡ ትራራለህ፣ ለማያምነው ሰው ያሳስብ። ሰሞኑን እንደዚህ አይነት ግለሰቦች በጣም እየበዙ ነው። እንደነዚህ አይነት ፖድካስቶች ላይ ስትቀርቡ ደግሞ ቤተክርስቲያንን ካልተናገራችሁ ደስ የማይላችሁ ግለሰቦች በዝታችኋል። ይሄ ሰውዬ ምን እያለን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ኢየሱስ ከተናገራችሁ ትደበድባለች፣ ታባረራለች፣ ትገፋለች እያለን ነው። ስለዚህ ይህን ቪዲዮ ከመጀመራችን በፊት ሁላችንም ኮመንት ላይ እየገባን ጌታችንና መድኃኒታችን ኢየሱስ ክርስቶስ ጌታ ነው እያለን እንጽፋለን። ይህንን የማታደርጉ ካላችሁ እናንተ ኦርቶዶክስ ስላልሆናችሁ ባካችሁ ይህን ቪዲዮ አሳልፉት። ከቤተ ክርስቲያን የወጣሁት ተደብድቤ ተገፍቼ በዱላ ነው እንጂ እኔ ፈልጌ አይደለም ብሎናል። በመጀመሪያ ማወቅ ያለባችሁ እናንተ እንደዚህ የምታደርግ ቤተ ክርስቲያን የለችም። ለዚህም ምስክሮቿ ደግሞ እኛ ልጆቿ ነን። ሲቀጥል ደግሞ በጣም ያዝናናኝ አንድ ንግግር ቤተ ክርስቲያን ጉልበተኛ ነች ብለዋል። ቤተ ክርስቲያን ጉልበተኛ ብትሆን በየቦታው ይሄ ሁሉ ኦርቶዶክሳውያን ባልተገደለ ነበር። በየቦታው እንደዚህ ቤተ ክርስቲያን ባልተቃጠለ ነበር። እናም ቤተ ክርስቲያን ጉልበተኛ አይደለችም። ለሚጠላትም ለሚወዳትም እኩል የምትጸልይ ቤተ ክርስቲያን ናት። እቺ ቤተ ክርስቲያን ደብዳቢ ሳትሆን ስለ ኢየሱስ ተናግሮም በድንጋይ ተወግሮ መሞትን ያስተማረችን ቤተ ክርስቲያን ነች። ለምሳሌ ቅዱስ እስጢፋኖስን ማንሳት ይቻላል። በድንጋይ ተወግሮ መሞትን የሐዋርያት ሥራ ምዕራፍ 7ን ገብታችሁ ካነበባችሁ ታሪኩን እዛ ላይ ታገኙታላችሁ። እኔ ባይዘዌ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተናል የሚሉ አካላቶች የተለያዩ ፖድካስት ላይ የተለያዩ ቃለ መጠይቆች ላይ ሲቀርቡ ቤተክርስቲያንን ካልተናገሩ ቤተክርስቲያንን መናገር ግዴታ ይመስለኛል። በቃ ግዴታ አድርገውታል። ሁልጊዜ ቤተክርስቲያንን በተለያየ መልኩ ይናገሯታል። አታስፈልገንም፣ አታድንም፣ ምድራዊ ናት ብለው ትተው ይሄዳሉ። ግን አይተዋትም፣ በቃ ይናገሯታል። የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንንም በዱላ አባራ አታውቅም። ዱላም የላትም። ቤተክርስቲያኗ ዱላ የላትም። የቤተክርስቲያኗ ዱላ ንስሐ ነው፣ መጸጸት ነው፣ ማልቀስ ነው፣ ማዘን ነው፣ የሰራነውን ኃጢአት እያሰብን ማልቀስ ነው እንጂ ቤተክርስቲያን ዱላ የላትም። እንዲህ አይነት አታጭበርብሩ ባካችሁ። በዱላ ነው የወጣነው፣ በግርፋት ነው የወጣነው። ማንም ዱላ ያነሳባችሁ። የትኛዋ ቤተክርስቲያን ናት ዱላ ያላት? ማንን ስትመታ አያችሁ? ስትመታ እንኳን ግራዋን ስትመታ ቀኟን እየሰጠች ያለች ቤተክርስቲያን ናት። ስትገረፍ ስትቃጠል ዝም የምትል የሚያደርጉትን አያውቁምና ይቅር በላችሁ የምትል ቤተክርስቲያን ያላት እንኳን ልትመታ ይቅርና ማለት ነው። እና እንዲህ አይነት ማጭበርበሮችን ብትተው መልካም ነው ብዬ አስባለሁ። ወደ ከተማ ያሉ ገዳማት ከማለፋችን በፊት አንድ አባት አባ ሕርያቆስ ይባላሉና እስቲ ስሟቸው። ንጹህ መስዋዕት የሚያሳርጉ ካህናትም ጭምር አሁን ተስፋችን እኮ እነሱ ናቸው። እኛ ያለ ቦታችን ከተማ ገብተን እኮ ነው እያበላሽን ያለ ነው እንጂ ንጹህ መስዋዕት የሚያሳርጉ ቄሱ ነበር። ያለ ቦታችን ያለ ነው እኛ ራሱ ወደፊት ወደ ቦታችን ብንመለስ የሚመልሰን አካል መጥቶ ቦታ ቢያስይዙን በዚህ አጋጣሚ ጥሩ ነው። መነኮሳት ነን እያጠፋን ያለ ነው። ቤተክርስቲያን ከተማ ገብተን ያለ ቦታችን እየፈተፈትንና በዚህ አጋጣሚ በትዳር ላሉት ትዳራቸውን አክብረው እንዲኖሩ በቅድስና ውስጥ የሚገኙት ልጆች ቅዱሳን ናቸው። ስለዚህ ለወጣቱ በቅድስና እንዴት መኖር በንጽህና እንዴት መኖር ይችላል ካላችሁን የቅዱሳንን ሕይወት እንዲሰማ ቅዱሳን መጻሕፍትን እንዲያነብ፣ እንዲጾም፣ እንዲጸልይ፣ እንዲሰግድ ንስሐ አባት የሌለው ንስሐ አባት እንዲይዝ በምክረ ካህን ትምህርት እንዲቀበል ግሳጼን እንዲሰማ ይህንን መንገዶች ነው የምናሳየው። ከዛ ውጪ ችግሩ ከጋብቻ ላይ ነው። ጋብቻው እየተቀደሰ ስላልሆነ ቅድስና እየኖረ የለም። ቅዱሳንን ማግኘት አልቻልንም። ዛሬ ትክክል ተናገሩ። የኛ አይደለም ከተማው፣ ከቦታችን ወጥተናል። ተስፋዎቻችን ካህናት ቄሶች ናቸው፣ ያገቡት ናቸው። እኛ ያለ ቦታችን ወጥተን ያለነው አሉ። አዎ ይሄን እኮ ነው የምንናገረው። ቤተክርስቲያን ስርዓት አላት።
ስርዓቷ ደግሞ መነኮሳት በገዳማት እንዲቀመጡ ነው የምንለው ይሄ ነው። አያችሁ አንዳንድ የእግዚአብሔር መንፈስ ቅዱስ እንደዚህ ያናግራቸዋል መነኮሳት ራሳቸው ማለት ነውና አሁን ይሄንን ደግሞ ወጥተው ሚተቹ አሉ። በሁሉም ቦታ መኖር እንችላለን የሚሉ በህገ መንግስቱን ሁሉ እንደ ሪፈር አድርገው የሚጠቅሱ አሉ። ህገ መንግስትና የቤተክርስቲያን ስርዓት ይለያያል። ስትመነኩስ ራስን ትታል፣ ሞታል፣ ዓለምን ትታል። ስለዚህ በቤተክርስቲያኒቷ ስርዓት ነው የምትገዛው። ያቺ የቤተክርስቲያን ስርዓት ህገ መንግስቱ የምትጣረር አይደለችም፣ አትጻረርም። ስለዚህ በዚህ ስርዓት ስትኖር መነኮሳት የት ነው መኖር ያለባቸው? በምን አይነት ሁኔታ ነው መኖር ያለባቸው? ህገ ቤተክርስቲያን ያስቀምጣል። በዛ ስርዓት ነው መኖር። ከቦታችሁ ወጣችሁ እንዳላችሁ ማመናችሁ ራሱ ትልቅ ነገር ነው። ከተማ ያሉት ገዳማት የገዳምነት መስፈርት የላቸው። ምናልባት በመነኩሴ አለቃና በመነኩሴ ቀዳሽ መኖራቸው ካልሆነ በስተቀር አለቃው ተቀጣሪ፣ ቀዳሾቹ ተቀጣሪዎች፣ ሁሉም ተቀጣሪዎች ናቸው። የጋራ ህብረት ገዳማዊ ሀብት የላቸው። ሀብታቸው የሚቀመጠው በየግላቸው ነው። የግል ሀብት አላቸው። እንዲህ የሚባል ገዳም የለም። ይሄ እየሰፋ አሁን ወደ አዋሳ ለምሳሌ አዋሳ ገብርኤል እዚህም ባህር ዳር ብዙዎቹ ባህር ዳር አድባራት ገዳም ናቸው። ይሄ አሁን ቤተክርስቲያናችን ቢያስነቅፋት እንጂ አያስመሰግናትም። ገዳም የመናኞች መኖሪያ ነው። መናኞች ስለሆኑ የግል ሀብት የላቸውም። ገዳሙ ያኖራቸዋል፣ ገዳሙ ያለብሳቸዋል፣ ገዳሙ ይመግባቸዋል። እነሱ ገዳሙን ያገለግላሉ በቅጥር ሳይሆን የገዳሙ ባለቤቶች ስለሆኑ። እንደዚህ የሚሆን ካለ ከተማ ገዳማትም አለ። በግብጽ ገዳም በአሮጌው ካይሮ መካከል የቅዱስ መርቆሬዎስ ገዳም አለ። አቡ ሰፊን የሚባለው ገዳም ባለ ሁለት ሰይፍ ብለው እንኳን ክርስቲያኑ ሙስሊሙ ሁሉ በጣም ይወደዋል ቅዱስ መርቆሬዎስን በግብጽ። እንግዲህ በዛ ውስጥ በርካታ እናቶች በቅርብ ጊዜ ያረፈችው ቅድስት ኤሬንን ጨምሮ ትልልቅ እናቶች ያሉበት ነው። አሁንም በጥሩ ሁኔታ የተያዘ የእናቶች ገዳም ነው። አሮጌው ካይሮ ከተማ ውስጥ ነው። ነገር ግን አንደኛ በትልቅ ግንብ የታጠረ ነው ያ የእናቶች ገዳም። ሁለተኛ በአጽዋማት ወቅት ማንም ሰው መግባት አይችልም እዛ ገዳም ውስጥ። ለተሳላሚ ሁሉ የተከለከለ ነው በአጽዋማት ውስጥ። እንደውም ብዙዎች ለጎብኚዎች አለመቻለ የሚል ሐሳብ ያነሱበታል። ያን ገዳም በአጽዋማት እንደ ፍልሰታ እንደ አብይ ጾም እንደዚህ ባለው ዝግ ነው። ማንም ሰው አይገባም ወደዛ ውስጥ። ሁለተኛ በዛ የሚኖሩ መነኮሳት በዛው ጸንተው ይኖራሉ እንጂ ገሌ ዘመዴ ባይዴ ጓደኛ ማቀው ሰው ብለው ወደ ከተማ ብቅ አይሉ። በዛ ያሉ እናቶች የእናቶች ገዳም ነው። በዚያ ውስጥ በሚኖሩት ውስጥ ደሞዝ ያለው ማንም ተቀጣሪ የለም። ስለዚህ ምንም እንኳን ቦታው ከተማ ውስጥ ቢኖር በበዓት ተወስነው ጠንክረው በጣም በርከት ያሉ የዕደ ጥበብ ስራዎች አሏቸው። በጣም ብዙ ገንዘብ ያስገቡ የሚችሉ ስራዎች አሏቸው፣ ይሰራሉ። ያ ግን የገዳሙ ሀብት ነው እንጂ ያን ሲሰራ ያለች መነኩሲት የኔ ነው አትልም፣ ወይም ይከፈለኝ ፎጣ የሰራውበት አትልም። ያ ትልቅ ገዳም በካይሮ መካከል ውስጥ ይገኛል። ፍጹም ገዳም ነው። ግን ከመላው ዓለም ጫጫታው ጋር ነው ጋር አይገናኙም። ወደ ከተማው አይገቡም። አጽዋማት ባልሆነበት ወቅት ጎብኝ ሲሄድ ገብቶ ጎብኝቶ ሁሉንም መነኮሳት አያገኝም። ለአስጎብኝነት የተመደቡትን ብቻ አግኝቶና ተሳልሞ ይወጣል። እንግዲህ በከተማ የሚገኙ ገዳማት መስፈርቱን አያሟሉ። እንግዲህ ገዳማት የመጀመሪያ ስራቸው ደሞዝ የላቸውም ለመነኮሳቱ። አንድ ነው፣ የጋራ ሀብት ነው እንጂ የግል ሀብት የለም። በቃ እህሉም የሚበሉትም የሚጠጡትም ነገር የሚዘጋጀው በአንድ ነው። ከዛ ነው የሚወስዱት። የከተማው ግን ገዳማት ሁሉም የየራሱን ሀብት እያካበተ ነው። አንድ የሆነው ብቻ በመነኩሴ አለቃና በመነኮሳት መቀደስ ነው። ይሄ ግን ተገቢ አይደለም፣ ትክክል አይደለም የሚሉትን ነገሮች ነው መምሮ ያነሱት። የቤተ ክርስቲያኒቷ እንግዲህ ስርዓቷ ምን እንደሆነ መምሮ በሰፊው ተናግረዋልና እግዚአብሔር ሐምሌ 16 የሰባቱ ኪዳናት ማህተም ስሟን በመጥራት ብቻ ስሟን በመጥራት ብቻ ከስጋም ከነፍስም መከራ የምታድነንና የምታወጣን ስሟን በመጥራትና በዓሏን በማክበር ብቻ ከልጇ ከወዳጇ ከመድኃኔዓለም ከኢየሱስ ክርስቶስ ጋር የምታስታርቀን
ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር የነበረ ሩህሩሃ እናታችን ቅድስት ኪዳነ ምህረት ናት። የነገዋ እናታችን ቅድስት ኪዳነ ምህረት ቋጠሯችሁን በሙሉ ትፍታላችሁ፣ ችግራችሁን በሙሉ ታስወግድላችሁና እስኪ እናታችን ቅድስት ኪዳነ ምህረት በዚህ በእኛ የኃጢአተኞች ዘመን በዚህ በክፉ ዘመን የሰራችውን ድንቅ ተአምር አባታችን በመድረክ ላይ ሲመሰክሩ አዳምጠናቸው እንመለስ። ታዲያ እናንተም አደራ ለሁሉም የእናታችን የኪዳነ ምህረት ቤተሰቦች እንዲዳረስ ኮፒ ሊንክ ማድረግ እንዳይረሳ። ለእናታችን ለቅድስት ድንግል ማርያም ወዳጆችን በሙሉ ላኩላቸው። እቺ ሴት የመብራን አገልጋይ ነበረችና የኮሌጅ ተማሪ ማታ ተኝታ በሰላም ጠዋት ስትነሳ አይኖቿ አያዩም ሁለቱ። እናቴ መብራት ጠፍቶ ነው ወይንስ አይታየኝም ምንድነው ትላ። ኧረ ቤት ውስጥ መብራት አለ አለቻት እናቴ። ኧረ እያየልኝ አይደለም ምንም እያየው አይደለም ምንድነው ጉዱ? ኧረ ጉድ ነው አይኔ እያየ አይደለም አለች። እናትየው ግራ ገባትና ከአልጋ ላይ ደግፋ አነሳቻት ይዛት ወጣች። ከዛ በኋላ ስታይ እውነትም አይኗ አያየው። በአንድ ቀን ሌሊት ታለቅሳለች። እመቤቴ የብርሃንና ኪዳንህ አንድ ቀንም ቢሆን በፊትሽ ተሰልፌ ዘምሬልሻለሁ፣ አይኔ ጠፍቶ በጨለማ ተውይ መብርሃን እያለች ታለቅሳለች። ሐዋሳ መጣች፣ ታከመች። ዶክተሮቹ እንደዚህ ነው ብለው እንኳን ሊነግሯት የሚችልበት ምክንያት የላቸው። ብቻ ግን ጠፍቷል። በራሷ ወጣ ምትገባዋ በሰው ላይ ወደቀች። እናትም ትሰለቻለች፣ አባትም ይሰለቻል፣ እህትም ወንድምም ለጊዜው ነው። አንድ ቀን እለቱ የካቲት ኪዳነ ምህረት ነው። እመቤታችን ምን የተቀበለችበት ቃል ኪዳን የተቀበለችበት እለት የቤቱ አባል ጠቅላላ ነጭ ነጠላ ለብሰው የአገር ባህል ልብሳቸው ለብሰው ኪዳነ ምህረትን ለማክበር ለማንገስ ወደ ንግስ ስፍራ ወደ ኪዳነ ምህረት ሄዱ። እኔንስ ያገለገልኳት ኪዳነ ምህረት እኮ ናፍቃኛለች፣ ደጇን ሳረቅ እኮ ሰንብቻለሁ፣ ተው ውሰዱኝ አለች። አንቺን እየጎተትን አኑ ለማረፈሽ ቤት ጠብቂ አሏትና እናትም አባትም ወንድምም እህትም ጨክኖ በር ቁልፍ አደረገባት። ምን አደረገባት? ተቆለፈባት። ከውስጥ ሆና እየየ አለች፣ አለቀሰች። እንዲህ አለቻት፣ ዛሬ የአንቺን ታምራ ያለው አገልግዬሽ ከሆነ ድንግል ማርያም ዘምሬልሽ ከሆነ ኪዳነ ምህረት ያንቺን ታምር የማየው ዛሬ ነው አለች። የተዘጋብኝን በር ከፈችልኛል፣ እኔ አይኔ የለኝም በሩ ከውጭ ነው የተቆለፈው አለችና ነገረቻት። አይ ከሆነ ደቂቃ በኋላ እንባዋ ሳይቆም ለቅሶ ላይ ያለች በሩ ተንኳኳ። መጎብኛ ዘመናችሁ ዛሬ ይሁን። ተንኳኳ በሩ። ለመክፈት ወደ በሩ ጠጋ አለች እየዳበሰች። ማን ልበል አለች። የሩቅ ዘመዳቸው እግር ጥሎት ድንገት የመጣ ዘመድ ነው። የዚችን ብላቴና አይኗ መጥፋቱን አልሰማም፣ እንግዳ ነው። በሩ የተቆለፈው ከውጭ ነው። ቤተ ክርስቲያን ሄደዋል። እኔ ብቻ ነኝ ቤት ውስጥ ያለሁት፣ ከቻልክ በሩን ክፈትና ውስጥ ገብታ አነጋግረኝ አለች። ከፈተውና ወደ ውስጥ ሲገባ ያቺ ሕፃኑን የሚያውቃት ልጅ አይኗ ጠፍቶ ምን ሆነሽ ነው? አላውቅም፣ ተኝቼ ስነሳ አይኔ ጠፋ። ለምን ታለቅሻለሽ? ኪዳነ ምህረት ናፍቃኝ፣ እመቤቴ ናፍቃኝ። አይዞሽ አለ። ከሷ ጋር አለቀሰ፣ እንባዋን ጠረገላት። ምን ላርግልሽ? እንዲህ ያለ ቦታ ላይ ልብስ አለኝ ስጠኝ፣ አልብሰኝ። ነጠላዬም እንዲህ ያለ ቦታ አለ አምጣና አልብሰኝ። እጄን እየመራ ኪዳነ ምህረት ወሰደኝ። ጉዳይ አለኝ። ቤተ ክርስቲያን ሄደና እንዳይረጋግጧት አይን ስለሌላት የቱ ጋር ላቁምሽ? ሰው የሌለበት ቦታ ይሻልሻል። አይደለም፣ ጉዳዬ ከኪዳነ ምህረት ነው። የምን በጀርባ ነው የምታቆመኝ? የምን መሸሽ ነው? ጉዳዬ እሷ ፊት ለፊት ታቦቱ ዞሮ ሲቆም ከፊት ለፊቱ ጋር አለ። ተወኝ፣ አሁን ሰው አልፈልግም አለችው። እዛ ስትደርስ እሺ ብሎ እጇን ለቆ በያይዞሽ ብሏት ተዋት። እያለቀሰች አብረዋት የሚያገለግሉ ዘማሪያን እንባቸውን እያወረዱ ድሮ አብረዋት ነበር የሚዘምሩት። ዛሬ ከነሱ ተለይታለች። ሲያዩዋት አይነ ስውሯ ጓደኛቸውን እያዩዋት እያነቡ በእንባ ተቃቅፈው ማልቀስ ሲጀምሩ ቆዩኛ አንድ ጊዜ ጉዳይ አለኝ ከመብራን ጋር አገልግዬሽ ከሆነ ኪዳነ ምህረት እናቴ የዘጋችብኝን በር የከፈትሽልኝ፣ ወንድም እህቶቼ የዘጉብኝን በር ከፍተሽ ያስወጣሽን ኪዳነ ምህረት ዛሬ ደግሞ የሚቀርሽ አንድ በር አለ። የቤታችንን በር ከፍተሻል። ልጅሽ ደግሞ ብርሃን ነው። ምንድነው? ብርሃን ነው፣ መፍትሄ ነው፣ መድኃኒት ነው። የተዘጋውን አይኔን ደግሞ ክፈችልኝና ወደ ተዘጋው በር ቤቴ አልመለስም፣ ደጅሽን እየጠረኩ ላገልግልሽ፣ ተአምር ስሪ አለችና ነገረቻት። ከዛ ይህንን እየጮኸች እያለቀሰች ስትናገር
የሆነ እጅ መጣና ግንባሬ ላይ ተቀመጠ አለች። ያማን የማን እጅ ይሆን? የማን እጅ ይሆን? ይሄ እጅ ያስፈልገናል። ጌታን የታቀፉ እጆች፣ ንጹሃት የሆኑ እጆች፣ ቅዱሳን የሆኑ እጆች፣ ኃጢአት ያልሰሩ እጆች። የኢየሱስ እናት የማርያም እጅ በትዳርሽ ያስፈልግሻል፣ በህይወት ያስፈልጋል። ይሄ እጅ ሲገባ ነው ጣልቃ ሲገባ ነገሮቻችን የሚቀየሩት። እና ከእጇ የሚወጣው መዓዛ ልቤን ማረከኝ። የማን እጅ ነው ብዬ እንዳላነሳ በአፍንጫዬ የሚገባው ከእጇ የሚሸተኝ መዓዛ ልቤን ማርኮታል። ዝም አልኳት አለች። ከዛ በኋላ ከተወሰነ ደቂቃ በኋላ በሁለት ጣቷ ሁለት አይኗ ነካ ስታረጋት እንደ ቅርፊት የመሰለ ነገር ውድቅ ሲልላት የመጀመሪያው የታቦቷ የኪዳነ ምሕረት ታቦት ከፊልኝ አይኔ ተከፈተ አለችና በህዝብ መካከል አይኗ ጠፍታ በሰው ምርኩዝ የመጣችው አይኗ በርቶላት በኪዳነ ምሕረት ዛሬም ድረስ እኮ ይኸውላችሁ ብትሄዱ ኪዳነ ምሕረት ብትሄዱ ግቢዋን እየጠረገችላት እኔ ማርያም ነው እንኳን አይገባኝም እንኳን ዩኒፎርም ለብሼ ላገለግልሽ ድሮ ዩኒፎርም ተለብሳለች ታገለግላል። አራው ደምረቱ ለኔ እንደኔ አይነት አይገባም ደጅሽ ነው የምታርገው ቃሌ ይሄ ነው ብላ ደጇን ትጠርጋለች። በዚህ ጭንቀት በበዛበት ዘመን እንደዚህ አይነት ነገር ከመስማት በላይ ምን ሊያጽናናን ሊያስደስተንና ተስፋ ሊሰጠን ይችላል? እናታችን ቅድስት ኪዳነ ምሕረት ወይ እርሷን እንደሰማሽ ለእርሷም እንደደረስሽ ለእኛም ድረሽልን። እግዚአብሔር ለሁላችን ምሕረትና ቸርነቱን ይላክልን ለማለት ወዳለው ቸር ቆዩልኝ።